ፕሬዝዳንት ረሲፕ ጣይብ ኤርዶሃን በኔታንያሁ የደረሰባቸውን ድብደባ ለመበቀል ቆርጠው የተነሱ መስሏል። West Asia is already on fire. The United States, Iran and Israel are trading blows. በዚህ ብቻ ያለበቃው ነገሩ ይክረት አሁን ላይ ቱርክንና እንዲሁም ደግሞ እስራኤልን በሶሪያ ምድር ላይ አፋጧቸዋል። Israel's defense minister warned the Turkish president against dragging Ankara into dangerous adventures in Syria. በሰሜንና በደቡብ ሶሪያ የተሰለፉት ሁለቱ ኃያላን የደማስቆን ጡንቻ መለካከያ አድርጓት ቆርጠው ተነስተዋል። ከዚህ በተጨማሪ ኤርዶዋን የጦር መሳሪያዎቻቸውና ግዙፍ የአየር መከላከያዎቻቸውን ወደ ሶሪያ ማዕከል እያስገቡ ነው። ኢየሩሳሌም የእጇን ሳልሰጣት አላርፍም ያሉት አዛውንቱ መሪ አሁን ላይ በቀጠናው አስፈሪውን ጦርነት እንዳይቀሰቀስ አስግተዋል። በተቃራኒው ደግሞ የጦር አበጋዞቻቸውን ያሰለፉት ኔታንያሁ አስቸኳይ ስብሰባ ጠርተው ኔቶን ወደ ጦርነት ሳያስገባ ቱርክን እንዴት መምታት እንደሚቻል አነጋጋሪ የጦር እቅድ እየገመገሙ መሆናቸው ተሰምቷል። እየተሰማ ያለው ነገር ያሰጋል። የኔቶ አባል የሆነችው ቱርክ በእስራኤል ብትመታ ኔቶ ተባብሮ እስራኤልን ያጠቃል ወይስ ደግሞ አንቀጽ 5ን ይቀዳል የሚለው የሚፈተንበት ጊዜ ደርሷል። ደማስቆ ደግሞ የቱርክ ጦሮች ቦታቸውን ይዘው ለጥቃት የተዘጋጁ ነው። የእስራኤል ጦር ደግሞ ለዳግም ጥቃት በዝግ እየመከረ ነው። አሜሪካ በሁለቱ ቁልፍ አጋሮቿ መካከል ግራ ተጋብታ ቆማለች። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በሰሜናዊ ሶሪያ ድንበር አካባቢዎች ከቅርብ ቀናት ወዲህ የጦር መሳሪያ የታጠቁ ወታደራዊ ተሽከርካሪዎች ግስጋሴ እየጨመረና እያየለ መጥቷል። በቀጠናው የስለላ መረቦችና በቦታው የሚገኙ ታዛቢዎች መካከል የሚሰራጩ መረጃዎች እንደሚያመለክቱት የታጠቁ ወታደራዊ ተሽከርካሪዎችና የሎጂስቲክስ መሳሪያዎችን ጨምሮ ተጨማሪ ኃይል ጭነቶችን የያዙ አዳዲስ የቱርክ ወታደራዊ ግዙፍ ተሽከርካሪዎች ወደ ሶሪያ ግዛት ጠልቀው እየገቡ ነው። በተመሳሳይ ጊዜ ደግሞ በኢየሩሳሌም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ካቢኔያቸውን አስቸኳይ ስብሰባ መጥራታቸው ተሰምቷል። በዚያ ላይ የሚገኙት የባለስልጣናቱ ኔቶ ውልን ዝርዝር ድንጋጌዎች በጥንቃቄ እየመረመሩ ይገኛሉ የተባለ ሲሆን አንቀጽ 5ን ትክክለኛ ወሰንና ድንበር በመፈለግ ላይ ይገኛሉ። እንዲሁም ደግሞ አንድ ቀደም ሲል ሊታሰብ ማይችል የነበረ ጥያቄ ያነሱ ነው። እስራኤል ከቱርክ ወንድር የሚንቀሳቀሱ የቱርክ ኃይሎች ላይ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የጋራ መከላከያ ማሽነሪ ስታነሳሳ እስከ ድረስ መሄድ ትችላለች የሚለው እየተገመገመ ነው። ይህ ሳታነሳሳ ጉዟን የሚገታው አካሄድ ምን ያክል ውጤት ያመጣል የሚለው ተጠባቂ ነው። የሁኔታዎች ጊዜያዊ ግጥምጥሞሽም አጋጣሚ ሆነ አይደለም። በሳምንቱ መጀመሪያ ላይ እስራኤሉ ጦር አውሮፕላኖች በሶሪያ ኢድሊብ፣ አሌፖና እንዲሁም በዚህ አቅራቢያ የሚገኙ ከአቡ አሊ ዲሁር ወታደራዊ አየር ማረፊያና ጣቢያዎች የደበደቡ ሲሆን የአውሮፕላን ማረፊያ መስመሮቹ ተደመሰሱ፣ የማከማቻ ተቋማት ተመቱ። የእስራኤል ባለስልጣናት እንደተናገሩት ከሆነ ኢላማው የተመረጡበት ምክንያት የቱርክ ወታደሮች በቦታው ሊሰማሩ አፋፍ ላይ ስለነበሩ ነው ተብሏል። ይህ ሁሉ የሆነው ኢየሩሳሌም በቀጥታ በደህንነቷ ላይ እንደተደቀነ ስጋትና በሶሪያ ያለውን ወታደራዊ ሁኔታ እፎይታ አድርጎ ያቆየውን ቀደም ሲል የነበረ ስምነት እንደመጣስ የቆጠረችው ትገኛለች። አንካራና ደማስቆ ይህን አባባል ውድቅ አድርገውታል። የቱርክ ባለስልጣናት በዚያ ወሳኝ ወቅት ላይ በጣቢያው ውስጥ ምንም አይነት ወታደራዊ እንቅስቃሴ ወይም ልዑክ አልነበረም ሲሉ አጥብቀው ተከራክረዋል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ የቱርክ መኮንኖች ለስልጠናና ለልምምድ ልውውጥ መጎብኘታቸውን ቢያምኑም ይህ ልምድ ልውውጥ ሂደቱ ታዲያ ምን ድረስ ነው ተብሏል። ነገር ግን ቋሚ የጦር ቤዝ መመስረት ነው ወታደር የማስፈር ወይም ከፍተኛ ግንባታ የማድረግ ምንም አይነት እቅድ እንዳልነበረ አጽንኦት ሰጥተው ተናግረዋል። አየር ማረፊያው በአብዛኛው ባዶ እንደነበርና ለሶሪያ አየር ኃይል አገልግሎት ሊውል በሚችልበት ሁኔታ ላይ እንደገና መታደስ ላይ እንደነበር ገልጸዋል። ሆኖም ግን ጥቃቱ በተነጠለ ሁኔታ የተከሰተ አልነበረም። የእስራኤል ሀዮም ጨምሮ ከእስራኤል መገናኛ ብዙሃን የተገኙ ዘገባዎች የስለላ ግምገማዎችን ጠቅሰው እንደዘገቡት ከሆነም ቱርክ ለሶሪያ ተጨማሪ የጦር መሳሪያዎችና ወታደራዊ ቁሳቁሶችን ለማስተላለፍ እየተዘጋጀች ነበር። ይህም ዘመናዊ አየር መከላከያ ስርዓቶችን ሊጨምር ይችላል የሚሉ ሐሳቦችና ስጋቶችም ብቅ ብለዋል። የመከላከያ ሚኒስትሩ እስራኤል ካትስ የበለጠ ገፋው ማለትም የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ቱርክን በሶሪያ ውስጥ ወደሚገኝ አደገኛ እርምጃ እየጎተቱ ነው ሲሉ አስጠንቀዋል። እንዲሁም ደግሞ እስራኤል ራሷን ለመከላከል ያላትን ቁርጠኝነት እየተፈታተኑ ነው ያሉ ሲሆን እስራኤል ካትስ አክለው እስራኤል ማንኛውም አካል ደህንነቷን እንዲያስፈራራት አትፈቅድም ሲሉ አስታውቀዋል። እስካሁን ግልጽ ያልሆነው ነገር ቢኖር በአሁን ወቅት ላይ እየተካሄደ ያለው እንቅስቃሴ ሙሉ መጠን ነው።
ለቀጠናው ከመገናኛ ብዙሃን የተናገሩት ምንጮች የታጠቁ ተሽከርካሪዎች የሎጂስቲክስ ድጋፎች ቀጣይነት ባለው ሁኔታ እየተላለፉ መሆናቸውን አንስተዋል። ዘገባዎች ደግሞ ትልልቅ የተሽከርካሪ እንቅስቃሴዎችን ያመለከቱ ሲሆን አንዳንዶቹ ያልተረጋገጡ መረጃዎች ታንኮችን እንደተካተቱበት ጠቁመዋል። እነዚህ ዘገባዎች ከረጅም ጊዜ አዝማሚያዎች ጋር ይጣጣማሉ። ቱርክ በሰሜናዊ ሶሪያ ለዓመታት ወታደራዊ ህልውናዋን ጠብቃ ቆይታለች። ከፕሬዝዳንት አህመድ አልሻራ አዲስ የሶሪያ መንግስት ጋር ያለውን ትብብር አፍጥናለች። በዚህ ስልጠናና አማካሪነትም የጦር መሳሪያ ስርዓቶችን ጨምሮ ቁሳቁሶችና ሎጂስቲክስን የሚያቅፉ ወታደራዊ ትብብር ስምምነቶችን ተፈራርማለች። በ2025 መገባደጃ ላይ የታዩ ምስሎችና ክትትሎችም እንደ ባብ አልሃዋ ባሉ ድንበሮች በኩል የግዙፍ ታጠቁ ተሽከርካሪዎች ወደ ሶሪያ ሲገቡ ያሳዩ ሲሆን ይህም በአንዳንድ ታዛቢዎች በሁለትዮሽ ስምምነቶች መሰረት ለሶሪያ ኃይሎች የሚደረግ ድጋፍ እንደሆነ ተተርጉሞ ነበር። የእስራኤል እቅድ አውጪዎችም እነዚህ ሁኔታዎች በከፍተኛ ትኩረትና አሳሳቢነት እየተከታተሏቸው ይገኛሉ። በእስራኤል ሃዮም ዘገባ መሰረት ባለስልጣናቱ የኔቶ አንቀጽ 5ን የሽፋን ወሰን መርምረዋል። ይህ ድንጋጌ በአንዱ አባል ሀገር ላይ የሚፈጸም የታጠቀ ጥቃት በሁሉም ላይ እንደተፈጸመ ተደርጎ ይቆጠራል። በእነዚህ ዘገባዎች ውስጥም እንደተገለጸው ከሆነ የእስራኤል ግምገማዎች እንደሚያመለክቱት አንቀጹ የቱርክን ግዛት ራሷን በአስተማማኝ ሁኔታ ይከላከላል። ነገር ግን የቱርክ ወደ ውጭ በተሰማሩ የቱርክ ኃይሎች ላይ ሶሪያም ይሁን በሰሜን ቆጵሮስ በቱርክ የሚተዳደሩ አካባቢዎች ላይ ያለው ተስፋፊነት በራስ ስር የሚተገበር ተደርጎ አይወሰድም። ይህ ልዩነት እጅግ ወሳኝ ነው። ወታደሮቹ ከመድረሳቸው በፊት መሰረተ ልማትን መምታት ወታደሮቹ ቦታው ከተገኙ በኋላ ከመምታት የተለየ አደጋ አለው። የኋለኛው የቱርክ ወታደሮችን ሕይወት ሊቀጥፍ በቀልን ሊጋብዝ አሜሪካ ሊስብና በኔቶ ውስጥም አስቸጋሪ ውይይቶችን ሊፈጥር ይችላል። ሆኖም ግን በእስራኤል ንባብ መሰረት የቱርክ ወታደሮች የአንቀጽ 5ን የከለላ ሽፋን ወደ ሶሪያ ምድር ይዘው አይሻገሩም። የኔታንያሁ የደህንነት ካቢኔ ከአቪዬሽንና እንደዚሁም ከስለላ መሪዎች ጋር ያደረገው አስቸኳይ ስብሰባ ትኩረቱን ያደረገው በትክክል በእነዚህ ከቱርክ ጋር በተያዙ እውነቶች ላይ ነበር። በእስራኤል መገናኛ ብዙሃን በኩል እንደተላለፈው ውይይቶቹ እንደሚያሳዩት ሁኔታው ከጽንሰ ሐሳብ ያለፈ እንደሆነ ተተርጉሞ ታይቷል። ማንም ሰው ዝም ብሎ በከንቱ ፍላጎት ተነሳስቶ የጋራ መከላከል ውልን ዝርዝር ድንጋጌዎች አያጠናም ሲል አንድ የትንታኔ ማጠቃለያ ገልጸዋል። አንቀጽ 5 የሚያቆምበትን ወሰን በካርታ ላይ ማሳየት በኢየሩሳሌም በኩል የፊት ለፊት ግጭት የመከሰት ዕድል በቁም ነገር እየተወሰደ መሆኑ ተጠቁሟል። ከበስተጀርባው ያለው ደግሞ እጅግ የተበላሸ የመጣው የሁለቱ ሀገራት ግንኙነት ነው። ቀደም ሲል አጋር ሀገሮች የነበሩት እስራኤልና ቱርክ በጋዛ ጦርነትም በሶሪያ ውስጥ ባለው ተጽዕኖ በአሳድ ውድቀት በኋላ ባለው አዲስ የቀጠናው ትስስርና በዚያ ቅርጽ ላይ በተደጋጋሚ ተካሽተዋል። ቱርክ የአዲሱ የሶሪያ አስተዳደር ዋና አጋር ሆና ወጥታለች። የሶሪያን ሰራዊት አሰልጥናለች። የአዲሱን መንግስት ግንባታ ደግፋለች። እንዲሁም ቁሳቁሶችን አቀርባለች። እስራኤል በበኩሏ በ2024 ከአሳድ ውድቀት ወዲህ በሶሪያ ውስጥም አሁንም ያሉ አማጺ ቡድኖችን የኢራን ቀሪ ኃይሎችና ሰሜናዊ ድንበሯን ሊያስፈራራ የሚችል ማንኛውም የኃይል አስተላለፍ በመጥቀስም ተደጋጋሚ የአየር ድብደባዎችን ስታካሄድ ቆይታለች። ቀደም ሲል በሁለቱ ሀገራት መካከል የተዘረጋው ግጭት ማስወገጃ መስመር አሁን ያለውን ውጥረት ማስቀረት አልቻለም። የአሜሪካ ባለስልጣናት ያልታሰበ ስህተትና ግጭትን ለመቀነስ በእስራኤል ቱርክና ሶሪያ መካከል ሶስትዮሽ አሰራርን ለመዘርጋትና ለማሻሻል ጥረት ማድረግ ጣልቃ ገብተዋል። ልዩ መልእክተኛ ቶም ባራክ አቡ አልዲሆርን ጥቃት አስፈላጊ ያልሆነ ውጥረት ማባባስ ሲሉ የገለጹ ሲሆን በፍጥነት ወደ ግጭት የመሸጋገር አደጋ እንዳለው አስጠንቀዋል። ዋሽንግተን ሁለቱ አላስፈላጊ አጋሮቿ ወደ ቀጥታ ግጭት እንዳይገቡ ለመከላከል የጣረች ነው። በዚህ ግጭት አፋፍ ላይ በሚገኘው የጦር ቀጠና ውስጥ የሚከናወኑ ወታደራዊ እንቅስቃሴዎች በጥብቅ የሚከታተሉ የፖለቲካና የውትድርና ተንታኞች በሁለቱ ሀገራት መካከል ያለውን የጥቅም ስፋትና እንዲሁም ፍላጎት አለመመጣጠን አጽንኦት ሰጥተውበት ያመለክታሉ። ቱርክ በሰሜናዊ ሶሪያ ውስጥ ያላት ወታደራዊ ህልውናና ተሳትፎ የረጅም ጊዜ ታሪክ ያለው ሲሆን ይህ እንቅስቃሴ በበርካታ ውስብስብ ምክንያቶች የሚመራ ነው። ከነዚህ ምክንያቶች ዋነኛው የራሷን ብሔራዊ ደህንነት ስጋት ይጥላሉ ባላ በምታምንባቸው የኩርድ አማጺ ቡድኖችና እንቅስቃሴዎች ላይ መግታት ሲሆን የስደተኞችን ቁጥርና ፍሰት በአግባቡ ማስተዳደር እንዲሁም በደማስቆ በኩል ለሷ ወዳጃዊ እንዲሁም ታዛዥ የሆነ አዲስ መንግስት ማዋቀር መቻል ነው። በሌላ በኩል ደግሞ የእስራኤል ቀይ መስመር የሚያተኩረው ማንኛውም አይነት ከፍተኛ ወታደራዊ መሰረተ ልማት በተለይም የእስራኤልን አየር ላይ የበላይነት እንዲሁም የውጊያ እንቅስቃሴ ሊገድቡ የሚችሉ የአየር መከላከያ ስርዓቶች ዓለም የጦር ሰፈሮች ወደ ደቡብ ጠለቅ ብለው በድንበር ተጠግተው እንዳይከተሉ ለማድረግና እንዳይስፋፉ ለመከላከል ታሳቢ ያደረገ ነው።
የኔቶ ጉዳይ ደግሞ በቀጠናው ግጭት ውስጥ በቀላሉ የሚታይ ሌላ ተጨማሪ የስትራቴጂ ውስብስብነትን ይፈጥራል። ቱርክ በኔቶ ስር በሁለተኛ ትልቁን ጦር ሰራዊት ያደራጀች ሀገር ናት። አንቀጽ 5ን መሰረት ማድረግ እርምጃ ለመውሰድ ሰፊ ውይይቶችና የፖለቲካ ፈቃደኝነት ብሎም ሁሉንም አባላት የሚያስማማ ውሳኔ ይፈልጋል። ይህም በግልጽ በሆኑ የሀገር ግዛት ጥቃቶች ላይ በፍጥነት በሆነ መንገድ የሚተገበር አይደለም። ይህ ብቻ አይደለም። የእስራኤል ወታደራዊ ስትራቴጂዎች የሀገርን ግዛት ከመከላከልና ከሀገር ውጭ የተሰማሩ ኃይሎች ላይ ያለውን የህግና የፖለቲካ ልዩነት የተመሰረቱ ይመስላል። ይህም ህጋዊና የፖለቲካ ስሌት በእውነተኛ ወታደራዊ ጫና ውስጥም በተለይም የሰው ህይወት ጉዳት የሚበዛበት አሊያ ደግሞ አሜሪካ ተቃራኒ ከሆኑ የአጋርነት ግዴታዎች የምትጋጭበት ወቅት ላይ ጽኑ ሆኖ ሊቀጥል ይችላል። ወይም ደግሞ ይህ ጉዳይ እስካልተፈተነ ሂደቱ አስቸጋሪ ነው የሚሆነው። የእስራኤል ባለስልጣናት የሁሉን ወሰኖች በጥንቃቄ መመርመራቸው ድንገተኛ አደጋ ዝግጁ ምን ያህል ርቀት እንደሚጓዙ የሚያሳይ ነው። በሞሳድ ዳይሬክተር ሮማን ጉፍማን እና በሶሪያ የውጭ ጉዳይ ሚኒስትር አልሻይባኒ መካከል በቅርቡ የተደረገው የስልክ ውይይት ትኩረቱን በቱርክ ወታደራዊ ህልውና፣ የጦር መሳሪያ ዝውውር ቡድኖችና በዚያ ሂደት የሚያልፉ ድሮኖችን ጨምሮ ተዛማጅ ጉዳዮች ላይ ትኩረት አድርጓል። ይህ ግንኙነት የተካሄደው የአየር ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ ነው። የበለጠ ጠንካራ የሆነ የግጭት ማስወገጃ መዋቅር ለመዘርጋት የሚደረጉ የአሜሪካ ጥረቶች አሁንም ቀጥለዋል። እስራኤል ሆነች ቱርክ በተለያዩ አጋጣሚዎች ቀጥተኛ ወታደራዊ ግጭትን ማስወገድ እንደሚመርጡ ገልጸዋል። ሆኖም ግን ውሳኔዎቹ አስገዳጅ ከሆኑ እርምጃ ለመውሰድ ዝግጁ መሆናቸውን አስታውቀዋል። ኔታንያሁ እስራኤል ከቱርክ ጋር ምንም አይነት ጦርነት እንደማትፈልግ፣ ነገር ግን ራሷን ለመከላከል አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማትል ተናግረዋል። የቱርክ ባለስልጣናት በበኩላቸው ለሶሪያ የሚያደርጉትን ድጋፍ እንደሚቀጥሉ ቃል የገቡ ሲሆን የእስራኤል እርምጃዎችን ግን ኃላፊነት የጎደለው ማለት ኮንነዋል። እንዲሁም ጥቃቱ እንዲቆም ዓለም አቀፍ ጫና እንዲደረግ መጠየቃቸው አልቀረም። የሶሪያ ጂኦግራፊያዊ እውነታ እያንዳንዱን ወታደራዊ እንቅስቃሴ ያጎላዋል። አገሪቱ በሰሜናዊ በኩል በቱርክ ግዛትና በደቡብ እንዲሁም በደቡብ ምዕራብ በኩል በእስራኤል ቁጥጥር ስር አሊያ ደግሞ ክትትል ስር ባሉ አካባቢዎች መካከል የምትገኝ ናት። በአንድ ወገን የሚደረግ ማንኛውም ከፍተኛ የኃይል አስተላለፍ ለውጥ ሌላኛውን ወገን የስጋት ስሌት ሙሉ በሙሉ ይለውጠዋል። ቀደም ሲል የእስራኤል አየር ጥቃቶች በቱርክ ፍላጎቶች ላይ የተካሄዱባቸው አጋጣሚዎች አስቀድሞ የመከላከል መልእክት ማስተላለፍ ልምድን ያሳያሉ። የአቡ አልዲሁር ኦፕሬሽን ያን ሞዴል ይከተላል። መሰረተ ልማትን መምታት ወይም ደግሞ ቀይ መስመርን ማሳወቅና ቋሚ የጦር ሰፈሮች ከመመስረታቸው በፊት እንደገና እንዲሰላ ማድረግ ነው። የአካባቢ ታዛቢዎችና ጉዳዩን የሚከታተሉ አካላት በዋና ዋና ድንበሮች በኩልና በዚያ በሮች የሚደረጉ ተሽከርካሪ እንቅስቃሴዎችን መዝግበዋል። ወጥ የሆነ የቀጠለው ነገር ግን እንቅስቃሴው አቅጣጫና የተሰጠው ፖለቲካዊ ትርጉም ነው። አንካራ ይህን እንቅስቃሴ ከዓመታት ጦርነት በኋላ እንደገና በማንሰራራት ሉዓላዊ አጋሯ ላይ የሚደረግ ህጋዊ ድጋፍ አድርጋ ታቀርቧለች። ኢየሩሳሌም ደግሞ መገታት ያለበት የከፋ ስጋት አደጋ አድርጋ ትቆጥረዋለች። የጦር ኮንቮዮቹ ግስጋሴ በቀጠለበትና በኢየሩሳሌም ያሉት የካቢኔ ስብሰባዎች በተጠናቀቁበት በአሁኑ ወቅት ላይ ቀጠናው የሚቀጥሉትን ምልክት በትዕግስት ይጠብቃል። ተጨማሪ የላቁ ስርዓቶች ድንበር ይሻገሩ ይሆን? የእስራኤል አውሮፕላኖች ፍላጎት በወለደባቸው ሌሎች ቦታዎች ተመልሰው ጥቃት ይሰነዝራሉ? አሊያስ ደግሞ በአሜሪካ አወያይነት የተዘረጋው የግጭት ማስወገጃ አሰራር ውጥረቱን ለማቋረጥ የሚያስችል በቂ መፍትሄ ያገኛል? ለእነዚህ ጥያቄዎች የሚሰጡ መልሶች የሶሪያን ፈጣን የደህንነት ገጽታ ብቻ ሳይሆን በዚሁ አከራካሪ ቀጠና ውስጥ ፍላጎቶቻቸው የተጋጩ በሁለቱ የአሜሪካ አጋሮች አንዱ በኔቶ ውስጥ ሌላኛው ከኔቶ ውጪ ባለው መካከል ያለውን ሰፊ ግንኙነት የመዋቅር ሂደትን የሚወስን ነው። በሁለቱ ወገኖች በኩል ያለው የታሪክ ሂደትም ረጅም ነው። የቱርክ በሶሪያ የምታደርገው ጣልቃ ገብነት ከዓመታት በፊት የጀመረ ሲሆን መነሻው በሶሪያ የእርስ በርስ ጦርነትና በኩርድ ወታደራዊ እንቅስቃሴ ምክንያት ነበር። የእስራኤል በሶሪያ አየር ክልል የመንቀሳቀስ ነጻነት በቀደመው ስርዓት ላይ የተመሰረተ ሲሆን ከዚያ ወዲህ በጽኑ ሲተገበር ቆይቷል። በፕሬዝዳንት አልሻራ ስር የሚመራው አዲሱ የሶሪያ መንግስት ግንኙነቶችን ለማመጣጠን ከተለያዩ አካላት ጋር የመገናኛ መስመሮችን ለመክፈት እንዲሁም ሉዓላዊነትን ለማረጋገጥ ጥረት አድርጓል። ያን የማይመጣጠን እርምጃ አሁን ላይ ከፍተኛ ጫና ወርቆበታል። የኃይል ሚዛኑ የሚገመገመው ወታደራዊ ባለሙያዎች የቱርክ የጦር አቅም ልዩነትን ያመለክታሉ። የታጠቁ ተሽከርካሪዎች፣ መድፎችና ከጊዜ ወደ ጊዜ እየዘመኑ የመጡ የሀገር ውስጥ የጦር ስርዓቶችን የሚያካትት የቱርክ መደበኛ ወታደራዊ አቅም እስራኤል በሰሜን በኩል ከገጠማት መንግስታዊ ያልሆነ ወይም የፕሮክሲ ስጋቶች የተለየ ፈተና ደረጃን ይወክላል። እንደዚህ ያሉ የአቅሞችን ወደ ሶሪያ መዋቅሮች ማስገባት በትብብር ማዕቀፎች ስር ቢሆን እንኳን የውጊያ አካባቢን ይለውጣል። ስለሆነም እስራኤል አንቀጽ 5ን መመርመሯ የተራ ህጋዊ ዕውቀት ፍለጋ አይደለም።
ይልቁንም እየጨመረ በመጣው የውጥረት ሁኔታ ውስጥም የሚደረግ ወታደራዊ ኦፕሬሽን ስሌትና ዕቅድ ነው። እስከዚያው ድረስ ግን ወታደራዊ እንቅስቃሴዎች ቀጥለዋል። የታጠቁ ተሽከርካሪዎችና የድጋፍ ቁሳቁሶች ኮንቮዮችም ድንበር አቋርጠው ወደ ሶሪያ መግባታቸው ተዘግቧል። የሎጂስቲክስ መረቦች ተጠናከሩ ነው። የስልጠና ፕሮግራሞች ቀጥለዋል። በሌላ በኩል ደግሞ የእስራኤል አውሮፕላኖች ከነዚህ ጥረቶች ጋር የተያዙ መሰረተ ልማቶችን የመምታት አቅማቸውን አሳይተዋል።